ለምን ይወጣው ነበር? ወዴት ማለት? እስከ ዛሬ ስትወጪ አላየሁሽም። አዎ ዛሬ መጣት ጀመርኩኝ እና ደግሞ ያንን ላንቺ ማሳወቅ ያለብኝ ይመስለኛል። ማንም ማሳወቅኝ ያለሽ የለም፣ ግን ደግሞ መሄጃ መዝናኛ ቦታ ካጣሽ ልጠቁምሽ እችላለሁ። ግድ የለም። አብሮ አደጌ በጠዋት የተወደ ነው። እኔስ የምሄድበት ቦታ ነበረኝ፣ ነገር ግን አክስቴ አዲስ ደስ የሚል ዜና ነገረኝ ቀረው። ደስ የሚል ነገር ስለሰማ ደስ ብሎኛል። ማርያ፣ የተፈጠረው ነገር ውስጥ እንግባና ልንገርሽ። ደህና ዋሉ። ወደ ቤሌን ደብተር ይዛ ኤሌመንታሪ ተማሪ መስላለች። ዛሬ ሁሉም ሰው የጠዋት ሰው ሆኗል። እንዴ ለዛራ በጠዋቱ ከሞሪያ እና ከመጥረጊያ ጋር ስትደባደብ ቀሰቀሰችኝ። አይ ደስ ይላል። ወዴት እየሄድሽ ነው? ራሴን ወደማዳምጥበት ቦታ። የት ነው ያ ቦታ? ሁሉም ሰው ስለ ሁሉም ነገር ማወቅ ይፈልጋል በቃ ማለት ነው። ለየት ባለ አገላለጽ ስለነገርሽኝ እንጂ ሳይገባኝ ቀርቶ አይደለም። አይ ይሁን። በይ መልካም፣ የራሴ ማዳመጫ ጊዜ እንዲኖርሽ ተመኘውልሽ። ለአንቺ መልካም ቀን ተመኝቻለሁ። ግን ሲመስለኝ የአምነንን ልብ ለመያዝ ለየት ያለ ነገር እየሞከርሽ ነው። እኔ ውድድሬ ከራሴ እድገት ጋር እንጂ ከሰው ጋር አይደለም። እቺ ልጅ ከቤት ስትወጣ ትናገረኝ ጀመር። እና ወንድም አገኘው እያልከኝ ነው? አዎ ማርያ። ስለዚህ እኔ አላስፈልግማ ከዚህ በኋላ። ምን አገናኘው? ያው የሚተካኝ ሰው አለ። እንደዚህ አይነት ነገርማ የለም። ሁላችሁም በእኔ ውስጥ ያላችሁ ቦታ የተለያየ ነው። አንቺ እኮ መተኪያ የሌለሽ እህቴ ነሽ። እህቴ? አዎ። ምን ነው አሁን ወንድም አገኘ ብለሽ ልክጂኝ ነው እንዴ? አይ አብሮ አደጌ ስትለኝ ነው ደስ የሚለኝ፣ ለዛ ነው። የኔ አብሮ አደግ ወይ የኔ አምነን? የኔ አምነን ስትይ አያቴ እንዳሰማሽ። ለምን? እሷ ብቻ ነች እንደዛ ብላ የምትጠራኝ። አያቴ እኔን ካስደሰተኝ ምንም ነገር ትፈቅዳለች። እሱን እዛው ጨርሱ፣ የእናንተ ጉዳይ ነው። እናቴ አንቺን መስደስትሽ ከሆነማ ሁሌም እንደዚህ እንልሻለሁ። የኔ ልጅ ውብ መሆንሽን ታውቂያለሽ አይደል? አታሳፍሪኝ እናቴ። የምሬን እኮ ነው። ደግሞ እንደዚህ ወጣ ወጣ ስትይ መንፈስሽ ይታደሳል። እሱም በማሰብ እኮ ነው የምወጣው። ጥሩ አድርገሻል። ግን መውጣትሽን አቶ አምነን አውቋል? ማወቅ እኮ አይጠበቅበትም። የፈለኩትን ማድረግ እችላለሁ። እሱማ አዎ። ግን ለማለት የፈለኩት በፈረንጅኛ እንደዚህ ቆንጆ ሆነሽ አይቶሻል? አይ እንደዚህ ነገር እኮ ድሮ ቀረ እናቴ። አይቶኛል፣ ግን ምንም ግድ አልሰጠውም። እባክሽ በውስጡ ደስ ብሎት ነው የሚሆነው። ተይ እናቴ፣ ሰው ያሰበውን አፍ የሚያወራው እሱ ከኔ ይልቅ ማረ ላይ ነው ትኩረቱ። እሱ ጊዜያዊ ነው እናቴ። ሁለታችንም የተሳሳተ ስሜት ውስጥ ነን። ጊዜያዊ የማይሆን ህልም ማለም አያስፈልግም። ማንም ሳይገድበን ለተሆነው ህይወት ተጠያቂው እኛው ነን። የኔ ልጅ አንቺ የህይወት ምሁር ነሽ። አሁን አላስረፍድብሽ። ፀሐይ እሳት በረታ ሂጂ። እሺ ተመስገን። እንደ ራሷ መኖር ልትጀምርልኝ ነው። ሰላም። እንዴት ነሽ አክስቴ? ያው ትንሽ ቢዚ ሆኜ ከመጣሽ አላጫወትኩሽም። አዎ፣ ግን ደግሞ አንቺ ሰው ላይ መጫወት ነው የሚያስደስትሽ። ለዛ ይመስለኛል። ተይ እንደዛ ማለትሽን አቁሚ። እኔ ብዙ ጊዜ ጨዋታ ስለምወድ ነው። ታስታውቂያለሽ። ግን ሜርሲ፣ ወይዘሮ ሲማን እንዴት አየሻት? ዛሬ ገና የሚያሳማኝ ሰው አገኘሁ። ይገርምሻል፣ አንቺ እስክትመጪ ማወራው ሰው አጥቼ ነበረ። ያቺ አሮጊት ምንም አልተመቸችኝም። እንዴት? ባህሪያቸው የገጠመ አልመሰለኝም። ሴትዮዋ እየመረጠች ነው የምትሰማው። እኔ ራሱ ስለምዛመዳት እንጂ አንቺ ራሱ ከዚህ ብትሄጂ ነው የሚሻለው። ታስቀይምሻለች። ድጋሚ እንድትታመሚ እንዳታደርግሽ። ርቀት እንኳን ቢኖረን ግን እኮ እንዛመዳለን። ሴትዮዋ ከዓይኗ ጀምሮ የቅርብና ሩቁን መለየት አትችልም። እሱ እንኳን እርጅና ነው። ይቺ አሮጊት የእውነት አምነሽኝ የዚህን ያህል ታወሪኛለሽ ብዬ አስቤ አላውቅም። ለምን? አንቺ እኮ የሰማይ እህት ነሽ። ለእኔ ደግሞ እንደ እህቴ ማለት ነሽ እኮ አደል? ታላቅ ወይስ ታናሽ? ታላቅ ነው እንጂ
ያው እንጂ እኮ ሰውነትሽ እኮ እጹብ ድንቅ ነው። በቃሽ፣ እንደተቀደደ ፌስታል ተቦተረፍሽ። በቃሽ። ካዳመጥሽ ዝም ብለሽ ማውራት። መኖር ቃሉ ብቻ የቀለለበት ጊዜ ላይ ያለ ነው። ድር ከቃሉ ጀምሮ ምን ጊዜም እንደምለው ቀጭን ክር መሳይ ነገሮችን እርስ በርስ ተያይዘው የምናይበት ነገር ነው። እኛ ቤት ውስጥ ሁሉንም ሰው የሚያገናኘው የሆነ መንገድ አለ፣ ግን ደግሞ ያኗኗር ሁኔታችን ሰላም እንዳንሆን ያደርገናል። አንዳንዴ እድሜ ለመልካም ነገር ሲጠቀሙበት እናያለን። የኔ ልጅ የመልካምነት ዋጋው ተመን የለውም። አንዳንዱ ደግሞ መኖሩ እንዲታወቅ የሚፈልገው የሰዎችን ሰላም በመንሳት ነው። ቤሌን የምታደርገው ነገር በሙሉ አንተን ለማማለል ነው እንጂ የእውነት አይደለም። በምንኖርበት ቤት ውስጥ አንዳንዱ የሱ ያልሆነውን ነገር ለመታገል ይሞክራል። ባምን ከመጣችሁ ቤት ፌስታላችሁን ይዛችሁ መውጣት ትችላላችሁ። ለሱ የተሰጠውን ደግሞ በአግባቡ መጠቀም ማይችል ሰውም አለ። ለእነሱ ብለን ብዙ ነገር ብንሆንም ያንን እንኳን ማስተዋል አይችሉም። ስላመንኩሽ ነው የከዳሽ። በቁምሽ ቀብርሻል። እንዳንቺ አይነት አስመሳይ ሰው ያደረገውን ነገር ሊያምን ይችላል ማለት ዘበት። አንዳንዴ ቆይ አንድ ሰው መከተል ስህተት ነው እንዴ እንድል ያደርገኛል። ማለቴ ሌሎችን አለማለታችን። አፍቅርሻለሁ ቤሊን፣ በቃ ላጣሽ አልፈልግም። እኔ እኮ ለምን የምናወራውን ህይወት ለመኖር እንደምንፈራ አላውቅም። አትልፊ፣ እንዳለፈው ጊዜ አልሸወደች። አታስብ፣ የምሸውደው ነገር አትፈታተኝ። አሁን ላይ ብዙ ከኖሩ ሰዎች ይልቅ እኛ ማውራት ልንጀምር ነው ማለት ነው። እኔ እዚህ ቤት ውስጥ በመኖሬ ልክ እንደና ዛራ መልካምና አርአያ የሆኑ ሰዎችን አወቅኩ። ልጄ ማንንም ሰምተሽ ከስኬትሽ መቅረት የለብሽ። ለዛ ደግሞ ከኖርኩት ህይወት በጣም ወደው ጊዜ ነው። ልክ እንደ ሀያቴ ዜማ ምሁር የሆኑ ሰዎችም አሉ። ብቻ ለብዙ መልካም ነገሮች ምሳሌ የሆኑ ሰዎች አሉ። ከእነዚህ ሰዎች ጋር ይበልጥ ማምነን በኩል ቁርኝነት ይኖረኛል ብዬ አስብ ነበር እና አሁን ላይ አምናንም ሌላ ህይወት ማለም ጀምሯል። ወይዘሮ ቤሊ ነገርኩሽ እኮ አንቺም ሆንሽ ሌላ ሰው ከዚህ በኋላ ምን የምታስከፉት አልፈቅድላችሁ። እኔም ደክሞኛል። አንዳንዴ ደጋግሞ ከመሞከር መቁረጥ የተሻለ ነው። ወይኔ ሜርሲ፣ ምን ነክቶኝ ነው ይሄን ሁሉ ነገር የለፈለፍኩት? አንድ ቀን እጄ ላይ እንደምትወድቅ ያውቅ ነበር። ነጭዋ ደግሞ ተፈትብኛለች እንደ የፈለገችውን ነገር ካስለፈለፈችኝ በኋላ። እመኝ፣ እንደዚህ ማስለፍልፌ ብቻ አልተውሽም። ቅጣትሽን ታገኛለሽ። እመኝኝ፣ ዋጋሽን ታገኛለሽ። ከማን ጋር እንደተዳፈርሽ አልገባሽም። ዝም ብለሽ መሬቱን ታከኪ። እምቢ። እንግዳውስ ወይዘሮ ሲማን ልጥራት። አመፈራሽ መስሎሽ ነው? አንቺ ሴት ስሚ፣ የነገርሽኝን ነገር በሙሉ ከመምጣቴ በፊት የሆነ ነገር ነው። ስለዚህ አርፈሽ አድርጊ ምልሽን አይደል? እሺ እሺ እሺ። ሴትዮ ቀስ በይ እንጂ። ከዚህ በላይ እንዴት ቀስ ልበል? ይሄን የተለበለበ ጣውላ መሰለ እግርሽን ይዘሽ ቆይ እንዴት ቀስ ማለት እችላለሁ? ስሚ፣ ይሄ እግር እኮ ሰርቶ ነው አለ አይደል? እንዴ አንቺ እግር አላት ብቻ ለመባል የምትጠቀሚበት። እኔ ምልሽ ለምን እዚህ ቤት ውስጥ ቁጭ ብለሽ ከምትይ መንገድ ላይ ልብስ እንደሚሰቀልባቸው አሻንጉሊቶች ለምን እየተከፈለሽ አታገለግይ? ለነገሩ እሱ ደግሞ ማውራት የለውም። አንቺ ደግሞ ወሬና ሀሜት የሌለበት አይመችሽም። ስሚ፣
እኔ ሰውነቴን ለመጠበቅ ብዬ ነው የማልሰራው። ደግሞ የወንድሜ ልጅ ሁሉን ነገር ስለሚያሟላልኝ ነው። የወጣት ጡረተኛ ዓለም ላይ ያለው ወንድ እሱ ብቻ አይደለም። እኔ ለሱ ይሄ ነገሮችን ተውኩ፣ እሱ ግን ለነገሮች ብሎ ነው ተወኝ። የኔም የሱ የውሸት የፍቅር ታሪክ ሊያቆም ይገባል። እናት ዛራ። አቤት። ቤሌን አይተሻታል? ወጣለች። እሱንማ ቅድም አይቻታል፣ ግን እስካሁን አልተመለሰችም። እኔ እንጃ፣ ግን የማገኘው ሰው አለ ብላኝ ነበር። ሰው ማለት ምን አይነት ሰው? አላወኩም ልጄ፣ ስልክ ስታወራ ነበር። ምናልባት ቀድሞ የምታውቃቸውን ሰው ልታገኝ ይሆናል። እንዴት እንደዛ አልሽ? ያው ከወትሮ ለየት ባለ ሁኔታ ዘንጣ ነው የወጣችው። ማንን ልታገኘው ፈልጋት ነው? አይ ክፍሏ ስላጣኋት ነው። ትመጣለች፣ ስትመጣ አሳውቅሃለሁ። እሺ በቃ። ሌላው ዛሬ ለየት ያለ እንግዳ ስለሚመጣ አሪፍ ምግብ ይዘጋጅ። እሺ። የኔ ልጅ ፈልጓት ነው ማለት ነው የጠየቀኝ። እንዴት ደስ ይላል! አቤት ባሩክ፣ የት ደረስክ? በላክሽልኝ አድራሻ መሰረት በር ላይ ነኝ። ምን? አዎ። ምን ነው መምጣት እርግጥ ሲሆን ፈራሽ እንዴ? አረ በጭራሽ፣ ማውራት ያለብን ነገር ስላለ ነው። መጣሁ። ሞርዚና ክስቴ፣ ሌላውን ነገር እንነጋገራለን። አንተ የኔ ልጅ ነህ፣ እባክህ። ኧረ አንካካድ፣ የእናቴ ልጅ ነኝ እኔ። እባክህ፣ በአንድ እህቴ አጥንት ይዤሃለሁ። እዚህ ቤት ተቀላቅለህ የምትኖረው እንደ ቤተሰብ ያ ሲሆን ነው። ለመኖር መዋሸት ደስ የሚል የፊልም ርዕስ ይመስለኛል። እባክሽ ወደ ውስጥ እንግባ፣ ወንድሜ ናፍቆኛል። እሺ።
ልጀምር